ሆዷ ግን አይታችሁታል? ሆዷን አያችሁ? ቦርጭ አይመስለኝም እኔ። አውጪው አላት እኮ አውጪው። ለምን? በራሱ ስለሚተማመን። 2 ዓመት ከ2 ዓመት በፊት ነው የተለያዩት። ሀይሚና ብሩኬ 2 ዓመት ሆናቸው ማለት ትችላለች። ይህች ልጅ በ3 ዓመት ውስጥ ትናንትና የት ነው በፊት ፍቅረኛሞች ነበርን አለ እኮ። አሁን ግን አይደለም ናች ብሏታል። አለቀ በቃ ይሄ ነው ጨዋታው። በቃ ምንም አያስፈልግም ብሎ ካረጋት እኮ አሁን ጭራሽ እንዳታገኘኝ። እኔ አሁንም አንቺ ስለጠራሽ ነው የመጣሁት። ብዙ ለፈለፈች፣ ብዙ አወራች። ተንኮል ስላላት ነው ያለችው። ምን እንደሆነ ስትል ቀስ በል እና ማለቴ ከመጣው ቀስ በል እናወራለን አለች። ከዛ ተረጋጋ አለች። ለምንድን ነው የምታስጨንቀው ብላ እሷ አጠገብ ነው እኔ የሚቀመጠው አለች። ቆጨለች። እሷ እኮ አንተ ማትረዳ ሰው አይደለችም ብላ ደግሞ ሃይሚን ታቃጥራለች። ሃይሚ እንዴት ነው የሚታምኝ? የምርን እኮ ነው እግዚአብሔር እኔ ፋክት ነው የሚያወራው እዚህ። ለምንድን ነው የሚታምናት? ለምንድን ነው ሌላው ደግሞ እስከ ዛሬ ከሃይሚና በሷ መሀል በሁለቱ መሀል ከሆነ እሱ ያለው እሷንም የሚያታደላት ሃይሚንም የሚያታደላት ከሆነ የምር ከሱ ጋር ሌላ ነገር እስከ ዛሬ ከነበራት ለምንድን ነው ሃይሚን ከሱ ማለት እንዲህ በተግባር አግኝታ ከኔ ጋር ነው ያለው እስከ ዛሬ ያላለችው ለምንድን ነው? እስከ ዛሬ ደግሞ ሚዲያ ያልወጣችው ለምንድን ነው? ዛሬ መጨረሻ ላይ ገና የተለወጡ ባሉበት ሰዓት ላይ የመጣችው ይሄ ማንኛው ይሄ ራሱ ሰማም እንደ ድምጼ ማለት ነው። እስከ ዛሬ እናንተ በእናታችሁ ቁም ነገር ሳወራ አትቀልዱ። እኔ እስከ ዛሬ የሆነ ነገር ከሷ ጋር ካለ እስከ ዛሬ በሷ ህይወት ላይ ካለ የምር ህይወቷ አሳስቧት ከሆነ ለምንድን ነው እስከ ዛሬ ያላስቆመችው? ለምንድን ነው እሷ ጋር እንደዚህ በተግባር አግኝታ እሱ ከኔ ጋር ነው ምናምን ከሱ ራቅ እስከ ዛሬ ያላለችው ለምንድን ነው? ልጆቹ አሁን ገና እያደጉ ስለሆነ ገና አሁን ላይ እየተለወጡ ስለሆነ ህይወታቸውን ለማበጥበጥ ነው የመጣችው። ሲጀመር ምንም ነገር ታምጣ ምንም ነገር ትናገር ውሸቷን ነው። ልጁ ላይ ነገር ለማምጣት የምታሴረው ሴራ ምናልባት ይኖራል። ይሄ ሆዷ ግን አይታችሁታል? ሆዷን አያችሁ? ቦርጭ አይመስለኝም እኔ። ቦርጭ አይደለም እንዴ? ኧረ እኔ ቦርጭ አይመስለኝም። ልጅቷ መልሱን አግኝታለች እኮ ፈጣጣ ሆና ነው እንጂ እኮ መልስ አግኝታለች። ግን አሁን እኛ ምንድነው የሚያስፈልገን? ሁሉም የጨረቃ ፋሚሊ አንድ አይነት ሆኖ እዛም ሳንከፋፈል አንድ አይነት ሆኖ መልእክት ብቻ ማስተላለፍ ነው። በቃ ሃይሚም እንኳን ተረዳለች፣ ብሩኬን እየተረዳችው ነው። መልስ ሰጣታለች። ከዚህ በኋላ እንደውም አይንሽን እንዳላይ ስትላት ኧረ ከዚህ በኋላ እንደውም ከሱ ጋር በደንብ ነው የምታይና ያለቻት። እንደውም በቀን ታይናለች፣ ተረድቼሻለሁ በቃሽ ብላታለች። ሃይሚም ነገሩ ገብቷታል። ልጅቷ ያው የመጣችበት ዓላማ በትክክል ያስታውቃል። ያለፈ ነገር ነው ካላት ገባሽ? አዎ እሱም ነግሯታል እኮ ከዚህ በኋላ እኔ ነው ምርጫውን ነገራት እኮ። እኔ እኮ የልጅቷ ፈጣጥነት ነው እንጂ ምርጫውን እኮ ነግሯታል። በቃ ምርጫ ምረጥ ከኔና ከሷ ድፍረቷ ማለት ነው እንዲህ ራሱ ማለት ነው። በዛ ላይ ደግሞ ሴት ልጅ ነሽ አንቺ ለክብርሽም እኮ እንደማለት አለብሽ። በፊቷ ቆሞ ብሎክ እያረጋት እያየች ሰራይነች ከፍተናት ማርያምን ብቻ ለማናቸውም ዛሬ ሃይሚዬም አስደስታኛለች፣ እሱም አስደስቶናል። እግዚአብሔር ይተመሰገነ ይሁን። ከዚህ በኋላ ራሴ እፈታለሁ ብሏል። እንግዲህ ራሱ ይፍታ። ቤኪም ተናግሯል 100% እሱ እንደሚፈታው እርግጠኛ ነኝ ብሏል። በቃ ብሩኬን ብቻ ስሚና ብሩኬን ብቻ ተከትለሽ ሂጂ አንቺ በሏት በእናታችሁ። እንኳን ቀርቶ በፊቱ ስንት ነገር አልፏል። ምንም ነገር አይፈጠርም። ምንድነው ታዲያ ሆዷ ሰላበጠ ነው የምታስፈራራው? እኛው እርጉዝና ነው ይሄ እናንተ ይሄ ሁሉ እርጉዝና ይሄ ሁሉ ከንፈር ነው። ይሄ ሁሉ ከንፈር ነው። ነገር እርጉዝ ነኝ እያለች ቀለበት ያላረገላችሁን ወንድ አትመኑ፣ የኔ ነው አትበሉ። አስካሌ ደግሞ ማለት ነው ዝም ብላ ነው እንደምትሰማው አታው
አታውራም እንዴ? አታም ቀለበት ታስሮላት አታምንም። አስካሊ እንደው እንደ ሰው አንድ ቀለበት እኮ አይደለም ስንቴ ተንበርክኮ ቀለበት አድርጎላት አስካሊ አታምንም። አስካሊ ልጅ እኔ እኮ ማመን አይደለም እኮ ያወራሁሽ። እኔ እኮ አታውራም እንዴ ነው ያልኩሽ። እኔ የምን ማመን ነው የሚታው? እኔ ያልኩሽ እኮ እሷ ጨዋ ናት፣ የኔ እናት ጨዋ ነች። እሷ አታውራ ታይ ቆማ ነው የቀረችው ወይስ ከእሷ ተከታትላ ነው ሄደችው? እግዚአብሔር የሆነ ቦታ የቆመችው ይመስለኛል። እኔ ታዲያ በቪዲዮ በውስጥ ሌላ የተላከልኝ ያለ ይመስልሻል? አንቺ እከካም የታውቃለሁ። እኔም እንዳንቺ ያታየኝ አንቺ ሲጀምር ወድራደ አንቺ ምን ነበር የሚጠይቀው? ልጅቷ የሃይሚ አንዱ ጫማ ወድቆ ነበረ። የዛ ወደ ሃይሚ ስትሮጥ ነው ያለቀው ጫማው። አንቺ አስካሌ ራሱ ማለት ነው። አቡዬ አስካሌና የቡጋዴ ነገር እናውራት። ውጪ አንቺ ምን ልታደርጊ ነው? ስራ አለብኝ። ሚስጥር አለኝ ትላለች እንዴ? እቺ የረከሰች ሴት ከየት ያመጣችሁ ሚስጥር ነው? ወይኔ የምን አባቷ ሚስጥር ነው? ወድቃ የሚያነሳት ካጣች እዛ ቡና ቤቷ አትፈልግም እንዴ? ብሩኬ ወደቀ። ማንም ሴት አዳሪ ሰብሳቢ ነው እንዴ ብሩኬ? የብሩኬ ጦስ ያለበት ይዛ ገደር ትግባና እነሱ ህይወት ለመጥመጥ ደግሞ የተደበቀ ሚስጥር አለኝ ትላለች እንዴ? ወይኔ እግዚአብሔር እኔ ዛሬ አረርኩኝ ጌታ ወብሴ በጌታ ምንም እንዳትይ በእውነት ትንሽ ተንፍሼ ይውጣልኝ። በጣም ተናጃለሁ። ልጅ ሚሚ በጌታ ወብሴ በጣም ስሜታዊ ሆኛለሁ። አንድ ሴትዮ ምን እንዳደረገ መሰለሽ? ጋሪ ላይ ወጣችና ማለት ነው እና ሀያ መስሏት ጋሪው ማለት ነው ፈረሱ ገመዱን ለቆ ልጁ ገመዱን ለቆ ምን ያደርጋል መሰለሽ? ከዛ ጋሪው ሴትዮዋን ይዞ ጣፍ ሲሄድ ወሽ አለች ሴትዮ። እና አሁን ምን ልትይ ነው? ትርጉሙን ያመጣሽው ተረቱ ለምንድን ነው? ተረጋጊ። አይ ወሽ ተናጀ ለምን ተናደድኩ ታውቂያለሽ? ማለት ሃይሚም ተረጋግታለች። እግዚአብሔር ይመስገን። ምን እንደሌላ ታውቂያለሽ? አሁን ሲዲብ ሳይሆን ማለት ነው ከዚህኛ ሴትዮዋ ጋራ የምትሳደቡ ከሆነ ከዚህች ጋራ እናንተ ምን ተሻላችሁት ከሆነ እኔ የገረመኝ ነገር በመድኃኒዓለም ይኸውልሽ እውነቱን ተናገረች በስነ ስርዓት። ቪዲዮን ካዳመጣችሁት ምንድነው ምስጢር? ምንድነው ምስጢር? ያሳለፍኩኝ ችግሮች ታውቂያለሽ አይደለም? የሰው ልጅ እኮ ህይወቱ ላይ ያን ጊዜ እሷ ጥላ የሄደችበት አውቃለሁ። ወብስዬ እኔ እኛ ቤት የብሩኬ ቤት ለእያንዳንዱ ከህፃናት ጀምሮ አውቃለሁ። ማንም አይነግረኝም። እሷ ሌላ ምክንያት የላትም። ገባሽ አይደለ? እውነቱን ያወጣችበት የሄደችበት ምክንያት እሱ በቃ ያን ጊዜ ልጅ ስለሆነ ብር ስለሌለ ነው ጥላ ሄደችው። አየሹ? ያ ችግርህ ጊዜ ብላ እኮ ተናግራለች። ያ ጊዜ የሰው ልጅ ደግሞ ምንድነው ታውቂያለሽ? ሳይቸገር ህይወቱ ሳይቸገር ምንም ሳይ ዛሬ እዚህ ቦታ ላይ ይሄ ልጅ ችግሩን ባያሳልፍ ሁላችንም ችግራችን ባናሳልፍ ኑሮ እዚህ ቦታ ላይ የለንም። ደግ አሁን ደግሞ እሱ ራሷ ጥላ የሄደችው ነገር በቃ ምንም አያደርግልኝም ብላ ጥላ የሄደችው ሴትዮ ዛሬ ደግሞ ያንን ነገር አንስታ ታወራለች አይደለም? ሌላ ምክንያት የላትም። በቃ ያን ጊዜ ልጅ ስለሆነ ሰርቶ ማይገኘው የማይለወጥ መስሏታል። ዛሬ ደግሞ ተለውጦ ስለመጣ የራሷ የኔ ነው ብላ ምክንያት የላትም። ስለዚህ ደግሞ እናንተ ከዚህች ጋር አትሳደቡ ነው ኦፕሲዬ። ሰው እኮ ማንኛውም ሰው እኮ መጀመሪያ የነበረበትና በኋላ አንድ አይደለም። ሰው ሰርቶ ይለወጣል፣ አውቃለሁ፣ ይለወጣል። አሁን እኮ አባባሏ እኮ ወይ ከሱ ጋር እንዳረገዘች ከሱ ጋር ልጅ እንዳላት ነገር ከሱ ጋር ሌላ ነገር እንደተፈጠረ ነገር ነው ሚስጥር እንዳላወጣ። የምን ብሩክ ምንም የምታወጣበት ሚስጥር የለም። ያንን ደግሞ እንደሌለው ማንም ሰው ይሄ እርግጠኛ ነው እኮ ምንም የምታወጣው የረከሰች ታውጣው ሚስጥሩን ማንም ምንም አታመጣም። ስለዚህ ደግሞ አትሳደቡ።